በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 30ኛ ተአምር። እርሻውን ባህር ስላሰጠመበት አንድ ሰው ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ጌታ ኢየሱስ ክርስቶስ በናዝሬት ጎዳና ከዮሴፍ ጋር ሲሄድ ከናዝሬት ሰዎች ወገን የሆኑ ብዙ ሰዎች ወደሱ ተሰበሰቡ። ከዚያም ናብሊስ ከሚባል ሀገር አንድ ሰው እያለቀሰና ጌታዬ ሆይ ይቅር በለኝ እያለ መጣ። ጌታ ኢየሱስም ምን ሆነሃል አለው። ሰውየውም መልሶ ጌታ ሆይ ወለዱን ልከፍለው ከአንድ ቀራጭ ሰው ተበድሬ የዘራሁት እርሻ ነበረኝ። እነሆ አዝመራውን ውሃ ሰጠመው። ሰውየው ሳምራዊ ነው። እኔ ለሱ የምከፍለው ይቅርና ለራሴስ እንኳ የዕለት ምግብ የሌለኝ ምስኪን ድሃ ነኝ አለው። ጌታ ኢየሱስም በሕያው እግዚአብሔር ታምናለህን አለው። ሰውየውም አሁን ጌታ ሆይ ሁሉን በሚችል ፍጥረታትንም ሁሉ በፈጠረ እግዚአብሔር አምናለሁ አለ። ጌታ ኢየሱስም እርሻህን ታሳየኝ ዘንድ ና እንሂድ አለው። ከሰውየውም ጋር እርሻው ዘንድ በደረሱ ጊዜ እርሻው በውሃ ተጥለቅልቆና ባህር ሆኖ አገኙት። የእርሻውን ባለቤት ያን ባየ ጊዜ ከበፊቱ ይልቅ አብዝቶ አለቀሰ፣ ተስፋም ቆርጦ ወደ ቤቱ ተመልሶ ሊሄድ ወደደ። ጌታ ኢየሱስ ግን ምን እንጂ አትጠራጠር አለው። ጌታ ኢየሱስም ወደ ውሃው መለስ ብሎ አንተ በእርሻው ላይ የተንጣለለ ውሃ አስቀድመህ ወደ ነበርክበት ቦታ ተመለስ ብያለሁ ብሎ አዘዘው። በዚያም ጊዜ ውሃውን ደመና ጋረደው፣ ደመናውም እንደ ፀሐይ ያበራ ነበር። በዚያም የነበሩ ሰዎች ውሃው እንደ ጢስ እየተነነ ከደመናው ላይ ሲወጣ አዩ። በዚያን ጊዜ ውሃው ደረቀና በእርሻው ላይ የተዘራው ዘር በጥሩ ሁኔታ ለምልሞ ታየ። ወዲያውም እሸት ሆነ። ጌታችንም ሰውየውን እንግዲህ ሰብልህን ለመሰብሰብና ለማጨድ የምትችል ሆንክ አይደለምን አለው። እሱም አዎን ጌታ ሆይ ሁሉ የሚታዘዝልህ የዓለሙ ሁሉ ጌታ ነህና በማለት ከጌታችን እግር ስር ወድቆ ሰገደ። ጌታችንም ያን ሰው እስኪ ራስህን ቀና አድርግና አዝመራህን እንዴት እንደሆነ ተመልከት አለው። ሰውየውም ራሱን ቀና አድርጎ ተመለከተና አሽቶ አፍርቶ ለመሰብሰብ እንደደረሰ ተመለከተ። ጌታ ኢየሱስም ከእሸቱ አሽተህ ብላ አለውና አሽቶ እየበላ እግዚአብሔርን ፈጽሞ አመሰገነው። በዚያም የነበሩ ሰዎች ሁሉ ይህን ተአምር በተመለከቱ ጊዜ በጌታችን አመኑ። ነቢያት ስለ አንተ ትንቢት የተናገሩልህ አንተ በእውነት የሕያው እግዚአብሔር ልጅ ክርስቶስ ነህ በማለት በአንድ ቃል ተናገሩ። የእርሻውን ባለቤት ወደ ሀገር ገብቶ የተደረገውን ተአምር ሁሉ ተናገረ። እነርሱም በሰማርያ ያሉ ሰራዊትም ሁሉ የሰውየውን ቃል በመስማት በጌታ ኢየሱስ አመኑ። ከዚያም የእርሻው ባለቤት ጌታ ኢየሱስ ክርስቶስን እከተልህ ዘንድ ፍቀድልኝ አለው። ጌታም በሃይማኖትህ ጸንተህ ኑር፣ ያየኸውንም ሁሉ አትካድ አለው። ሰውየው ግን በራሱ ፈቃድ የጌታ ኢየሱስ ክርስቶስ ደቀ መዝሙር ሆኖ በስሙ ያስተምርና ተአምራቱንም ሁሉ ይነግር ጀመረ። ከሰማርያና ከፍልስጤም ወገን ብዙ ሰዎችና ሰራዊትም ሁሉ በእሱ እጅ አመኑ። የጌታችን የኢየሱስ ክርስቶስ ፍጹም ጸጋውና በረከቱ ለዘላለሙ ከሁላችን ጋር ይኑር በእውነት አሜን።